ማርና ነጭ ሽንኩርት ሲገናኙ የሚፈጥሩት ኬሚካላዊ ትስስር በቀጥታ የአንጀታችሁን የጡንቻ ግድግዳዎች ላይ ነው ለውጣቸውን የሚጀምሩት። ብዙ ጊዜ የሆድ ድርቀት የሚፈጠረው አንጀት ምግብን የመግፋት ተፈጥሯዊ ባህሪው ሲዝል ወይም ደግሞ ሲቆም ነው። በዚህ ጊዜ ድብልቁ እንደ ማነቃቂያ ጥይት ሆኖ ያገለግላል። ነጭ ሽንኩርቱ በውስጡ ባለው ከፍተኛ ሰልፈር አማካኝነት የአንጀትን የደም ዝውውር ይጨምረዋል። ይህም አንጀታችሁ በራሱ ፍላጎት እንዲጨመቅና እንዲለጠጥ ኃይል ሰጠዋል። በሌላ በኩል ደግሞ ማሩ በውስጡ የያዘው ኢንዛይም ምግቡ አንጀት ውስጥ ተጣብቆ እንዳይቀርና ወደ ጠጣርነት እንዳይቀየር የውሃ ይዘቱን ጠብቆ እንዲቆይ ያደርገዋል ማለት ነው። ይህም ማለት አንጀታችሁ ውስጥ ያለው ቆሻሻ ደርቆ እንደ ድንጋይ ከመሆን ይልቅ በማሩ አማካኝነት እየለሰለሰና እየተቀባ እንዲወርድ ይገፋዋል። ይህ ሂደት ደግሞ በሆዳችሁ ውስጥ ያሉ ጋዞች እንዲወጡና ሆዳችሁ ጥሩ ሁኔታ ላይ እንዲሆን ያደርገዋል ማለት ነው። ዋናው የሚገርመው ነገር ደግሞ ይህ ሁሉ ሲሆን አንጀታችሁ ሳይቆሰል ወይም ሳይመረዝ እንዲያውም በነጭ ሽንኩርቱ ጸረ ባክቴሪያ ባህሪ ምክንያት የውስጠኛው ክፍል ታጥቦና ጸርቶ ነው የሚወጣው ማለት ነው። ባጭሩ ማርና ነጭ ሽንኩርት አንጀትን ቀስቅሰው አጽድተውና አዳልጠው የሆድ ድርቀትን ታሪክ ያደርጉታል ማለት ነው። የድብልቅ ለምን ተፈጥሯዊ ፋርማሲ እንደሚባል ለመረዳት ደግሞ የሁለቱ ንጥረ ነገሮች ጥምረት በሴል ደረጃ የሚፈጥረውን ኃይል ማየት ያስፈልጋል። ነጭ ሽንኩርት በራሱ እጅግ ጠንካራ የሆነ የአሊሲን ክምችት አለው። ይህ ንጥረ ነገር በደም ውስጥ ዘልቆ በመግባት ቧንቧዎችን የማጽዳትና የደም ዝውውርን የማፋጠን ልዩ ተሰጥኦ አለው። ማር ደግሞ በበኩሉ ከ300 በላይ የሚሆኑ ንጥረ ነገሮችንና ኢንዛይሞችን የያዘ ሕያው ፈሳሽ ነው። እነዚህ ሁለት ግዙፍ ኃይሎች ሲገናኙ ደግሞ ማሩ የነጭ ሽንኩርቱን ጠንካራና የሚለበለብ ባህሪ አቅፎ በመያዝ በቀጥታ ወደ የታመመው የሰውነት ክፍላችሁ እንዲደርስ እንደ መኪና ሆኖ ያገለግለዋል ማለት ነው። ይህ ውህደት ወደ ሆድ ሲገባ መጀመሪያ የሚያደርጉ ተግባር የአንጀትን የፒኤች መጠን ማስተካከል ነው። ብዙ ጊዜ የሆድ ድርቀትና የሆድ መረበሽ የሚፈጠሩት የሆዳችን አሲዳማነት ሲዛባ ነው። ማርና ነጭ ሽንኩርት ይህንን መዛባት በማስተካከል አንጀት ለስራ ዝግጁ እንዲሆን ምቹ ሁኔታን ይፈጥራሉ። በመቀጠልም በውስጣቸው ያለው የተፈጥሮ አንቲባዮቲክ በምግብ መፍጫ ስርዓት ውስጥ ያሉትን ጎጂ ተዋሲያንን ብቻ መርጦ ይገድላቸዋል። ይህም ሰውነታችሁ ያለ ተጨማሪ ጫና ምግብን በአግባቡ ሰባብሮ ለኃይል እንዲጠቀምና አላስፈላጊውን ቆሻሻ ደግሞ ያለምንም መከማቸት እንዲያስወግድ ይረዳዋል ማለት ነው። ከዚህም በላይ የዚህ ድብልቅ የመድኃኒትነት አቅም የሚታየው በሰውነታችን በሽታ የመከላከል ስርዓት ወይም ደግሞ ኢሚኖ ሲስተም ላይ ነው። 80% የሚሆነው የሰውነት በሽታ የመከላከል አቅም የሚገኘው በአንጀት ውስጥ እንደመሆኑ ይህ ድብልቅ አንጀትን ሲያክም በቀጥታ መላ ሰውነታችሁን ነው እያነቃቃ ያለው ማለት ነው። ነጭ ሽንኩርቱ ነጭ የደም ሴሎችን በማነቃቃት በሽታን እንዲዋጉ ሲያደርግ፣ ማሩ ደግሞ ለሴሎች አስፈላጊውን ፈጣን ኃይል ያቀርብላቸዋል። በዚህ ምክንያት የሆድ ድርቀትን ብቻ ሳይሆን ከሆድ መቆሸሽ ጋር ተያይዘው የሚመጡ እንደ ራስ ምታት፣ የሰውነት መክበድና የቆዳ መበላሸትን ጭምር በአንድ ላይ የሚፈውስ ሁለንተናዊ መድኃኒት ይሆናል ማለት ነው። የድብልቅ ከሆድ ድርቀት ጋር ያለው ቁርኝት ልክ እንደ ቁልፍ መክፈቻ ነው። የሆድ ድርቀት ማለት በአጭር አነጋገር የአንጀት ጡንቻዎች መዛልና የቆሻሻ መተላለፊያ መንገድ መድረቅ ማለት ሲሆን፣ ማርና ነጭ ሽንኩርት ደግሞ ይህንን የዝገት ሂደት የሚቀለብሱ ዋና መሐንዲሶች ማለት ይቻላል። ግንኙነታቸው የሚጀምረው ካለንበት የምግብ ፍላጎት ማጣትና የሆድ መክበድ ስሜት አንስቶ እስከ መጨረሻው የጽዳት ሂደት ድረስ ነው። ነጭ ሽንኩርት በውስጡ ባለው ከፍተኛ የፋይበር መሰል ይዘትና አነቃቂ ንጥረ ነገሮች አማካኝነት አንጀት ውስጥ ተኝተው የቀሩ ቆሻሻዎችን ተነሱ የሚል የንቅናቄ ትዕዛዝ ያስተላልፍላቸዋል። ይህ ሂደት የአንጀት ግድግዳዎች እንዲኮማተሩና ምግቡን ወደ ታች እንዲገፉ ያደርጋቸዋል። ማር ደግሞ በዚህ ሂደት ውስጥ እንደ ተፈጥሯዊ የውሃ ማጠራቀሚያ ሆኖ ያገለግላል። በኬሚካላዊ ይዘቱ ውሃን ወደ አንጀት ውስጥ ስለሚስብ የደረቀውና የጠጠረው ሰገራ እንዲለሰልስና እንደ ልብ እንዲሸራተት ያግዘዋል ወይም ያደርገዋል ማለት ነው። ይህ የሁለቱ ጥምረት አንዱ ገፊ ሌላው ደግሞ መንገድ ጠራጊ በመሆን የሆድ ድርቀትን ችግር በአጭር ጊዜ ውስጥ መድኃኒት ይፈልጉለታል ማለት ነው። በተጨማሪም የሆድ ድርቀት በተደጋጋሚ የሚከሰተው አንጀታችን ውስጥ ያሉ ተፈጥሯዊ ባክቴሪያዎች ሚዛናቸውን ሲስቱ ነው። ማርና ነጭ ሽንኩርት ደግሞ የነዚህ ባክቴሪያዎች ምርጥ ምግብ ወይም ፊውል በመሆን የአንጀትን ጤና በዘላቂነት ይጠግኑታል። ይህ ማለት ድብልቁን ስንወስድ ለጊዜው የቆመው መንገድ ማስከፈት ብቻ ሳይሆን
ወደፊትም የሆድ ድርቀት እንዳይከሰት የአንጀትን የማስተላለፍ አቅም በቋሚነት ያጠናክራሉ። ባጭሩ ማርና ነጭ ሽንኩርት ለሆድ ድርቀት ያላቸው ግንኙነት የችግሩ መንስኤ ከስር መሰረቱ ነቅሎ የሚጥልና የምግብ መፍጫ ስርዓትን ወደ ቀድሞ ተፈጥሯዊ ፍጥነቱ የሚመልስ ጥብቅ ትስስር ነው ማለት ነው። ከዚህ በመቀጠል የነጭ ሽንኩርትና የማር ድብልቅን መውሰድ ስትጀምሩ የሆድ ድርቀትን እንዴት ከስር መሰረቱ ነቅሎ እንደሚያጠፋው በዝርዝር ከነ አጠቃቀም መንገዱ ድረስ የማስረዳችሁ ይሆናል ማለት ነው። ለምሳሌ አንደኛ የምግብ መፈጨትን በማገዝ ነው። የማርና የነጭ ሽንኩርት ድብልቅ በምግብ መፈጨት ሂደት ውስጥ የሚጫወተው ሚና እጅግ ሰፊና ከውስጥ አካላት ጤና ጋር በቀጥታ የተቆራኘ ነው። ነጭ ሽንኩርት ወደ ጨጓራ ሲገባ የጨጓራ ግድግዳዎች ምግቡን ለማድቀቅ የሚያስፈልገውን አሲድ በተመጣጣኝ ሁኔታ እንዲያመነጩ ትዕዛዝ ያስተላልፋል። ይህም ምግቡ ሳይፈጭ ተከማችቶ ለሆድ ድርቀት እንዳይዳረግ ገና ከጀመሩ ትልቅ መከላከያ ይሆናል ማለት ነው። ማር ደግሞ በውስጡ በያዛቸው እንደ ዳያስታዝ እና አሚሌዝ ባሉ ተፈጥሯዊ ኢንዛይሞች አማካኝነት ምግቡ ገና ጨጓራ ውስጥ እያለ ወደ ትናንሽ ንጥረ ነገሮች እንዲሰባበር ከፍተኛ እገዛ ያደርጋል። ከጨጓራ ቀጥሎ ያለው ትልቁ ስራ የሚከናወነው በጉበትና በሐሞት ከረጢት አካባቢ ሲሆን ነጭ ሽንኩርት ጉበትን በመቀስቀስ ቢል የተባለውን የምግብ መፍጫ ፈሳሽ በብዛት እንዲያመርት ያደርጋል። ይህ ፈሳሽ በሐሞት በኩል ወደ አንጀት በመፍሰስ ምግቡን የማለስለስና የማድቀቅ ስራውን ያፋጥነዋል። ማር ደግሞ ለዚህ ለጉበት ስራ የሚያስፈልገውን ፈጣን ኃይል በማቅረብ ሂደቱ እንዳይስተጓጎል ያደርጋል። በአንጀት ውስጥ የሚገኙትና ለጤና ጠቃሚ የሆኑት ባክቴሪያዎችም ይህንን ድብልቅ እንደ ምግብ በመጠቀም ይጠነክራሉ። ይህም ቆሻሻው ወደ ታችኛው አንጀት ሲወርድ የለሰለሰና በቀላሉ የሚወገድ እንዲሆን ያደርገዋል ማለት ነው። ይህንን ተፈጥሯዊ መድኃኒትነት ለመጠቀም አንድ መካከለኛ የነጭ ሽንኩርት ዘንግ ወጥ አድርጋችሁ ማድቀቅና አሊሲን የተባለውን ንጥረ ነገር እንዲነቃቃ ደግሞ ለ10 ደቂቃ ያህል አየር ላይ መተው ያስፈልጋል። ከዚያም ከአንድ ሾርባ ማንኪያ ንጹህ ማር ጋር በጥንቃቄ በማዋሃድ ጠዋት በባዶ ሆድ መውሰድ ይገባል። ድብልቁን እንደወሰዳችሁ ወዲያውኑ አንድ ብርጭቆ ለብ ያለ ውሃ መጠጣት እጅግ አስፈላጊ ነው። ምክንያቱም ለብ ያለ ውሃ መድኃኒቱ በፍጥነት ወደ ጉበትና ወደ ተለያዩ የውስጥ አካላት እንዲሰራጭ በማድረግ የምግብ መፈጨት ስርዓቱ ቀን ሙሉ ለሚገባው ምግብ ዝግጁ እንዲሆንና የሆድ ድርቀት እንዳይከሰት ያደርግልናል ማለት ነው። ሁለተኛው ደግሞ እንደ ተፈጥሯዊ ማለስለሻ በመሆን ነው። ማር በውስጡ ያለው የተፈጥሮ ማለስለሻነት ባህሪ እንደ በአንጀት ላይ የሚኖረው ቀጥተኛ ተጽዕኖ የሆድ ድርቀትን ለመፍታት ትልቅ ሚና ይጫወታል። ማር በውስጡ ከፍተኛ የፍሩክቶስ ክምችት ያለው ሲሆን የስኳር ወደ አንጀት በሚገባበት ጊዜ በኦስሞሲስ ሂደት አማካኝነት ውሃን ከሰውነት ክፍሎች ወደ አንጀት ውስጥ እንዲገባ ይስባል ማለት ነው። ይህም በአንጀት ውስጥ ያለውን ሰገራ በማለስለስና መጠኑን በመጨመር በቀላሉ እንዲወገድ ምቹ ሁኔታን ይፈጥራል። ማር ከነጭ ሽንኩርት ጋር ሲቀላቀል ደግሞ ነጭ ሽንኩርቱ በአንጀት ግድግዳ ላይ የሚፈጠረውን ንዝረትና ማሩ የሚሰጠውን ልስላሴ ተዳምረው የአንጀትን የመግፋት አቅም እጅግ ያፋጥናል። ይህ ሂደት ደረቅ ሰገራ በአንጀት ግድግዳ ላይ ተጣብቆ እንዳይቀርና ያለምንም ህመም እንዲወጣ ያግዘዋል ማለት ነው። ይህንን የማለስለስ ጥቅም በተሟላ ሁኔታ ለማግኘት አጠቃቀሙ ላይ ጥንቃቄ ማድረግ ያስፈልጋል። ድብልቁን ስታዘጋጁ ማሩ ጥሬና ያልተቀቀለ መሆኑን ማረጋገጥ ይገባል። ምክንያቱም ማር ሲሞቅ በውስጡ ያሉት ጠቃሚ ኢንዛይሞችና የማለስለስ ባህሪ ሊቀንሱ ይችላሉ። የደቀቀውን ነጭ ሽንኩርት ከማሩ ጋር አዋህዳችሁ ስትወስዱ ደግሞ ድብልቁ በአንጀት ውስጥ ረዘም ላለ ጊዜ እንዲቆይና ውሃውን በደንብ እንዲስብ ለማድረግ ከወሰዳችሁ በኋላ ለ30 ደቂቃ ያህል ሌላ ጠንካራ ምግብ ባትመገቡ ይመረጣል። ይህ ቆይታ ማሩ በአንጀት ግድግዳ ላይ እንደ ቅባት እንዲቀባና የቆየውን ድርቀት እንዲያላቅቀው በቂ ጊዜ ሰጥቷል። በተጨማሪም ማሩ የነጭ ሽንኩርቱን ኃይለኛ ባህሪ ስለሚቆጣጠረው የአንጀት ግድግዳ ሳይቆጣ ወይም ሳይላጥ የጽዳት ስራውን በሰላም እንዲያከናውን ያደርገዋል ማለት ነው። ሶስተኛው ደግሞ የአንጀት እንቅስቃሴን ማነቃቃትና ማስተካከል ነው። የሆድ ድርቀት ዋነኛው መንስኤ የአንጀት ጡንቻዎች ምግብን ወደ ታች መግፋት ተግባራቸው ሲዝል ወይም ሲቆም ነው። ነጭ ሽንኩርት በውስጡ ባለው ከፍተኛ የሰልፈር ክምችትና አሊሲን የተባለ ንጥረ ነገር አማካኝነት በአንጀት ግድግዳ ላይ የሚገኙ ጡንቻዎችን የሚቀሰቅስ የኤሌክትሪክ ንዝረት ያህል የሆነ ኃይል ይሰጣል። ይህ ማነቃቂያ ሰነፍ የሆነውን አንጀት ወደ ስራ እንዲመለስና በውስጡ የያዘውን ቆሻሻ በንዝረት ወደ ታች እንዲገፋ ያደርገዋል። ማር ደግሞ በዚህ ሂደት ውስጥ ለጡንቻዎቹ እንቅስቃሴ የሚያስፈልገውን የተፈጥሮ ግሉኮዝ ወይም ኃይል ስለሚሰጥ አንጀት ሳይደክመው የጽዳት ስራውን እንዲያከናውን ይረዳዋል።
የሁለቱ ጥምረት የአንጀትን ተፈጥሯዊ የሙቀት እንቅስቃሴ ወደ መደበኛ ፍጥነቱ ይመልሰዋል። ይህንን የአንጀት መነቃቃት ጥቅም ለማግኘት አጠቃቀሙን በሚከተለው መንገድ መተግበር ይቻላል። እሱም የተከተፈውን ነጭ ሽንኩርትና ማር ካዋህዳችሁ በኋላ ድብልቁን ወስዳችሁ ለብ ባለ ውሃ ማውረድ የአንጀት ጡንቻዎች በሙቀት አማካኝነት ይበልጥ እንዲላሉና ለንዝረቱ ዝግጁ እንዲሆኑ ያደርጋቸዋል። ይህንን ተግባር በየቀኑ በተመሳሳይ ሰዓት በተለይም ጠዋት ላይ ማከናወን አንጀት ራሱን እንዲያሰለጥንና በየቀኑ በተወሰነ ሰዓት የመጸዳዳት ልምድ እንዲያዳብር ይረዳዋል። ይህም ድርቀቱ ለጊዜው ብቻ ሳይሆን በዘላቂነት እንዲቀረፍና የአንጀት የጡንቻ ጥንካሬ እንዲመለስ ትልቅ አስተዋጽኦ ያደርጋል። ማሩም ነጭ ሽንኩርቱን በጡንቻዎች ላይ የሚፈጥረው ንቅናቄ ከመጠን አልፎ ቁርጠት እንዳያስከትል የማረጋጋት ስራን ይሰራልናል ማለት ነው። እንግዲህ የነጭ ሽንኩርትና የማር ድብልቅ በእነዚህ 3 መንገዶች የሆድ ድርቀትን ማስወገድና ከስር መሰረቱ ነቅለን ማጥፋት እንችላለን ማለት ነው። ክቡራትና ክቡራን እንግዲህ በዛሬ ቆይታችን የማርና የነጭ ሽንኩርት ድብልቅ ለጣዕም ብቻ ሳይሆን ለሰውነታችን ዋነኛ የምግብ መፍጫና የጽዳት ማዕከል ለሆነው አንጀታችን ያለውን የማይተካ ፋይዳ በዝርዝር ተመልክተናል። የዚህን ተአምራዊ ውህድ የጤና ጥቅሞች ከሆድ ድርቀት መፍትሄነት ጋር ያለውን ጥልቅ ሳይንሳዊ ትስስር እንዲሁም ውጤታማ የሚሆንባቸውን 3 ቁልፍ የአሰራር መንገዶችና ወርቃማ ሰዓቶችን በሚገባ ዳሰናል ብዬ አስባለሁ። ከምግብ መፈጨት ስርዓት መነቃቃትና የውስጥ አካላት ጽዳት ጀምሮ የማር ተፈጥሯዊ የማለስለስ ኃይል የቆየ ድርቀትን እንዴት እንደሚያስወግድ እንዲሁም የነጭ ሽንኩርት ንዝረት የአንጀት ጡንቻዎችን ቀስቅሶ የቆሻሻ መተላለፊያ መንገዱን እንዴት እንደሚከፍት በዝርዝር አይተናል ማለት ነው። እነዚህ ተፈጥሯዊ ስጦታዎች እውነተኛ መድኃኒትነታቸውን የምናገኘው ግን በትክክለኛው አዘገጃጀት በሰከነ መንገድና በወርቃማው የባዶ ሆድ ሰዓት ላይ በለብ ባለ ውሃ ስትተገብሩት ብቻ መሆኑን ማወቅ ይኖርባቸዋል ማለት ነው። የሆድ ጤናን ለመጠበቅና ድርቀትን ለማከም ውድ ዋጋ ከማውጣታችሁ በፊት በኩሽና ቤታችሁ ውስጥ ያለውን ይህንን ተፈጥሯዊ ጥበብ ቅድሚያ በመስጠት የሰውነታችሁን የማጽዳትና ራስን የመፈወስ አቅም ማዳበር ይጠበቅባቸዋል ማለት ነው። ስለዚህ እንዲህ ያሉ ህይወት ቀያሪና የጤና ትምህርቶችን በተግባር የተፈተኑ ተፈጥሯዊ እውቀቶችንም ዘወትር ለማግኘት ከፈለጋችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ የዚህ ጠቃሚ መድረክ ቤተሰብ እንድትሆኑ ጋብዛችኋለሁ። ማንኛውንም ጥያቄ ወይም በዚህ በማርና በነጭ ሽንኩርት ውህድ ላይ ያላችሁን ተሞክሮ በኮሜንት ሴክሽን ላይ አጋሩኝ። እኔም ምላሽ ለመስጠትና የምትሰጡኝንም አስተያየት ለመቀበል ዘወትር ዝግጁ ነኝ። ስለተከታተላችሁኝ ከልብ አመሰግናለሁኝ። ሰላም ሁኑ።